ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የታየህን ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም እንትታችሁ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ህግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተውት ቤተ ክርስቲያንን ስለ ስማችሁ ስትሉ ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በህግ ፊት ተፋረዱት። ይሄንን ሰውዬ ለመክሰስ ምንም አያስፈልግም፣ ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ከኋላ የምትመለከቱት ታቦት ተብሎ ጨርቅ ተሸፍኖ የምታዩት ነው። በነገራችን ላይ እሱ መክተፊያ ነው። እሺ ይሄ ገመዳፍ ኢትዮጵያ ገብቷል። ጉሮሮን አንቃችሁ ለህግ ስጡልን። ሁላችሁም ኢትዮጵያውያን ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። መላ ኦርቶዶክሳውያን የትም አታመልጥም አንተ ክፍታፍ። ለዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲሰድብና ሲዘልፍ የነበረው ዘማዊ ትዝታው ሳሙኤል በጀሌዎቹ አቀባበል ተደረገለት አዲስ አበባ መግባቱን አይተናል። ታቦት መክተፊያ ነው፣ ብፁዓን ሊቃነ ጳጳሳት ግብረ ሰዶማዊ፣ ቤተክርስቲያኒቷን የመተት የጠንቋይ ሰሪ ቤት፣ ቅዱሳን መጻሕፍትን የደዌ መጻሕፍት፣ ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት በማለት ሲዘልፍ ነበር። ስለዚህ ከዚህ በፊት ቤተክርስቲያንን ሲሰርቡ በእነ ቅዱሳቱ ላይ ሲያላገጡ የነበሩ ግለሰቦችን ቤተክርስቲያን በሕግ እንደጠየቀችና በሕግ እንደተቀጡ ይህም ግለሰብ ሌሎች ላይ የሰራው ሕግ በዚህም ሰውዬ ላይ ተግባራዊ እንዲሆንና በሕግ እንዲጠየቅ የጠቅላይ ቤተ ክህነቱ ሕግ ክፍል ስራውን እንዲጀምር አደራ እንላለን። ስለዚህ ሁሉም ኦርቶዶክሳዊ ይህንን ቻሌንጅ እንዲቀላቀል እንዲሁም ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን እንድናደርግና ንቅናቄውን እንዲጀምር ጠይቃለሁ። አመሰግናለሁ። ይህንን ጠቦት ዘማዊ ታውቃላችሁ። ቤተ ክርስቲያን ከህብረቷ የለየችው በእውቀት ችግር ሳይሆን በስነ ምግባር ጉድለት ነው። እናቲቱን በአንድ ጎን ልጅቱን በአንድ ጎን ስለሚተኛ ቤተ ክርስቲያን ከስነ ምግባር ጉድለት አንጻር መከረችው፣ አልመከር ሲል አወገዘችው። ከቤተ ክርስቲያን ህብረት ከተለየ በኋላ ግን የቤተ ክርስቲያን ቀንደኛ ጠላት እንደሆነ ሁላችንም እናውቃለን። እንግዲህ ቤተ ክርስቲያን የራሷ የሆነ የህግ ክፍል አላት፣ ጥቅሞቿንና ህጋዊ መብቶቿን የሚያስከብር ማለት ነው። በአጠቃላይ እንግዲህ የ70 ሚሊዮን ኦርቶዶክሳውያን እናት የሆነችውን ቤተ ክርስቲያን አዋርዷር ለሷ የማይመጥናትን ስም ሲሰጥ ነበር። አሁን ኢትዮጵያ ውስጥ ገብቷል። በአጠቃላይ የህግ ክፍሉ ተንቀሳቅሶ በብቃትና በንቃት ይህንን ጠቦት ዘማዊ በህግ ቁጥጥር ስር እንዲውል ማድረግ አለበት። ሁላችንም ደግሞ ርብርብ እናደርጋለን። ምንድነው የተመጣው? ማንም ተማምኖ 60 እና 70 ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ? ምን ተማመነ? የፈለገውን ይተማመን። ህግ መከበር አለበት። ንጹህ አባቶቻችን አባት ሆናችሁ የምታሳዩን ጊዜ አሁን ነው። ከዛ ግድ የለም። ሌላው ቀላል ነው። አባቱ ነው። በነገራችን ላይ እነ ትዝታውንና እነ በጋሻውን በቅርብ የሚያውቋቸው ኦርቶዶክሳዊ መምህራኖቻችን እንዴት ይገልጿቸዋል? ስሙ እስቲ ተመልከቱ። መምህር ተመልከቷቸው። በጋሻው በነገራችን ቁማር ይወዳል። ብዙ ጽሁፎቹን ስታይ የመስቀል ስር ቁማርተኞች ብሎ አባቶችን ሰድቧል። አሁንም እዚህም ጋር ቁማር ነው። አሁንም ስታይም ቁማር የሚል ነገሮችን ቁማር ይወዳል። ይሄ ከነገረ መለኮት ትምህርት ሩቅ መሆኑን ነው የሚያሳየው። ምናልባት እግረ መንገዳችንን ሰዎችም እንዲያውቁት ብዙ ሰው በጋሻው ተመርቆ የወጣ ይመስላችኋል። በጋሻው ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ያነ ኮሌጅ ገብቶ 3 ትምህርቶችን ኤፍ አምጥቶ ነው ተባሮ የወጣው። እንደውም አንድ ስም ተሰጥቶታል። ያኔ ኤፍ ስላመጣ ፋንታስቲክ ፉድ ፋይተር ተብሎ ነው የወጣው። ባቾቹ ያወራሉ ይሄን ቅጽላ ፋንታስቲክ ፉድ ፋይተር የሚል ቅጽል ሁሉ ተሰጥቶታል። ከትምህርት ነፃ ስለሆነ ነው ይሄንን ሐሳብ እንትን ያለውና ክርስቶስና ዲያብሎስ ቁማር ተጫወቱ ይላል። ተመልከት። ነብዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 53 ላይ ያየነውን ነገር ማን አምኗል? የእግዚአብሔርስ ክብር ለማን ተገልጧል? ባየነው ጊዜ እንወደው ዘንድ ደም ግባት የለውም እልና ስለመተላለፋችን ደቀቀ፣ ስለበደላችን ቆሰለ እልና በእርሱ ቁስል እኛ ተፈወስ። ይህን ከትውልዱ ማን አስተዋለ ይላል።
ተመልከት። አሁን ማስተዋልን ስነሳ ያ ቀራንዮ ኮረብታ ላይ ክርስቶስ የተቀበለውን ያን ሁሉ መከራ ቁማር ትበል። እንደው ከዲያብሎስ ጋር ቁማር ተጫወተ። ማን ነው ይሄ? ዲያብሎስ እኮ በነፋስ አውታር ሲያዝ ለፍልፎ ከዚህ በኋላ ስሙን እንኳን ወደሚጠሩት ሰዎች መጠጋት አልችልም እስክል ለፈልፈው። ግን ቁጭ ብሎ የሆነ ቁማር ቤት ውስጥ አንተም እንታስዛለህ አለኝ ምን እንዲህ አድርጎ ነገረድነትን በጣም ወደታች አውርዶ ነው ያስቀመጠው። ለዚህ ነው ሰሞኑን ባስተማረው ትምህርት አብ ከሰማይ ሆኖ ወልድን ተኩሶ ገደለው። አሁን ሰሞኑን ደግሞ እንደዛ ብሏል፣ ተኩሶ ገደለው። አሁን ይሄ ከቤተ ክርስቲያኒቷ ትምህርት ብቻ አይደለም፣ አጠቃላይ ካለው ከመጽሐፍ ቅዱስም ከክርስትናው ዓለም አስተምሮም ሩቅ ነው። ኦርቶዶክሳውያን ትምህርት ከመቃወማቸው በፊት እግዚአብሔር ሰው መሆን በድጋሚ ትዝታው ሳሙኤል ለሕግ ይቅረብልን 70-80 ሚሊዮን ህዝብ ያስቀየመና ያስከፋ ቅድስት ቤተክርስቲያንን የተናገረ በዚህ መልኩ የኦርቶዶክስ ህዝብ የምትሰማኝ ከሆነ ልንገር፣ ይሄ ሰልፍ የሚያስፈልገው ይሆን ገድለ ዘራብሩክ ስላሴን ዋጠ የሚለው ይሄን ስላሴን ውጦ ሆድ ውስጥ ሶስቱን ስላሴ ዋጠ። አርሴማ ወረርሽኝ፣ የምድራችን ወረርሽኝ፣ በቃ ከስም ጀምሮ ምድራችንን የተቆጣጠረ ስፒሪት ይኸውልህ፣ የአርሴማ መንፈስ ይኸውልህ፣ በቃ ማስወገድ እነዚህ ይሄ በሙሉ ይኸው እንደ በከምረው በስሜት ሳይሆን በስሌት የሚመራ የህግ ባለሙያ ይህንን ሰውና መሰሎቹን ልክ ሊያስገባ ይገባል። አባቶች አባት ሆናችሁ የምትታዩት አሁን ነው። እናንተን ጭምር ሲያንቋሽሽና ሲሳደብ የነበረ ሰው የኛ ኦርቶዶክሳውያን ለኦርቶዶክስ ቤተክርስቲያን መስዋዕት ለመክፈል ሁሌም ወጣቱና ህዝቡ ዝግጁ ነው። ምክንያቱም ቅድስት ቤተክርስቲያን ተከብራና ታፍራ ልትኖር ይገባል። አፉን ያላቀቀባት ቅድስት ቤተክርስቲያን እሷ ያላት አይደለችም። በሕገ ታቦቱ ሲቀልድና ሲያሽሟጥጥ የነበረ በቅዱሳት መጻሕፍት ላይ እንዲሁም ቤተክርስቲያንን የጠንቋይ መሰብሰቢያ ሲል የነበረ ግብረ ሰዶማዊ የበዛበት እያለ አፉን ሲያላቅቅና ሲሳደብ የነበረ ይህ ግለሰብ ዛሬ ሊጠየቅ ይገባል። ምንን ተማምኖ ሀገር ገባ? ሳይደበቅ ሳይሸሸግ በኩራት የገባበት ይህ ምክንያት አለው። ስለዚህ እነበጋሻው የመስቀል ስል ቁማርተኛ እያሉ ሲሳደቡ ዛሬም በአዳራሹ ቅድስት ቤተክርስቲያንን እየተሳደቡ ያሉ እኒህ ሁሉ መጠየቅ አለባቸው። ስለዚህ ትዝታው ሳሙኤል አሁንም በሕግ ሊጠየቅ ይገባል። ጤና ይስጥልኝ፣ እንደምን አላችሁ? እግዚአብሔር ይመስገን ብሎ አይከፈልበትም። የስድብ አባት ትዝታው ሳሙኤል ወደ ኢትዮጵያ ገብቶ አየሁት። አሁን የትዝታው ሳሙኤል ህሊና ወደ ኢትዮጵያ ብሎ ያሰበው ለምን እንደሆነ ታውቃለህ? የኔና ያንተን የኦርቶዶክሳዊ ባዶነት እርግጠኛ ስለሆነ እኮ ነው። እና የሚጠብቀው አካል ወይም ከቨር ባክ የሚሰጠው አካል እንዲሳደብ የቀጠረው ስለሆነ ነው። የስጋ ጠባቂህም የነፍስ ጠባቂህም ነው የምነግርህ ያለሁት። ኦርቶዶክሳዊ ወንድሜ ካንተ ጋር ነው የማወራው፣ ወጣቱ። ምክንያቱም ወጣቱ ወደፊት ለፊት መጥቶ ከተግባባን ክርስቶስ እንዳንለያይ አድርጎ ስላተሳሰረን እኔ እናንተ ከተግባባን ማንም ከፊታችን አይቆምም። በዚያች ሀገር ላይ ራሱ የአንበሳውን ድርሻ የምንወስደው እኔ እናንተ ነን። የኔና ያንተ አባቶች ናቸው የሞቱት። ታቦት ይዘው የተሰደዱት የኔና ያንተ አባቶች ናቸው። ከነጭ ባርነት ያወጡት የኔና ያንተ አባቶች ናቸው። ተዋጊው ሰማዕቱ ቅዱስ ጊዮርጊስ ነበረ። የትኛው ቤተ እምነት ነው ታቦትን ይዞ የወጣው? የትኛው ቤተ እምነት ነው ቤተ እምነቱን የሚገልጽ ንዋየ ቅድሳት ይዞ የወጣው? ማን ነው? መልስልኝ። አንተ ነህ ባለ ታሪኩ። አትፍራ፣ ማንንም አትፍራ። መፍራት ሲባል አታክብር ማለት አይደለም። ስነ ስርዓትን ይዘህ ግን ተዋደድ፣ ተፋቀር፣ አንድ ሁን። የኔና ያንተ አንድነት ቢጠነክር ኑሮ ትዝታው ሳሙኤል ወደ ኢትዮጵያ ብሎ ማሰቡ በራሱ ያስከሰው ነበር። በአበባ ተቀበለችው ኢትዮጵያ። ለምን? የሚጠብቅህ የስጋ ጠባቂ ወይም ስርዓተ መንግስቱ፣ የነፍስ ጠባቂህም እንደዚሁ ነው። ያንተን ህሊና አይጠብቅልህም። የስጋ ጉዳት ምንም ማለት አይደለም። በስጋ ብትጎዳ ቁስል ትቆስላለህ፣ ትደማለህ፣ መልሶ ይሽራል፣ ይድናል። የህሊና ጉዳት ግን ከማን ጋር ትፋረዳለህ? ማንን ትገጥማለህ? የህሊና ጉዳት በሚታየው ነገር ላይ የማይታየውን የተስፋ እምነትህን የጎዳን አካል በምን ትፋረደዋለህ? ትዝታው እሱ ነው። ቤተክርስቲያን ጣዖት አምላኪ ናት ሲልህ አንተ ጣዖት አምላኪ ነህ እያለ ነው ያለው። ቤተክርስቲያን ታቦቱን አውጥታ ትፍለጠው። ምን ያላለው ነገር አለ? እግዚአብሔር አይኖቹ ወደ ቅዱሳኑ ነው ተብሎ ተጽፎ በእግዚአብሔር ቅዱሳኑ ላይ ያን ያህል አፉን ከፍቶ
በእነሱ ላይ አፉን ሲከፍት የእነሱ ክብር ሊቀንስ አይደለም፣ ያንተን ህሊና ነው የሚጫወትበት። በዚያች ሀገር ላይ ዚሮ እንደሆንክ ማሳያ ነው የትዝታው ሳሙኤል ዝም ብሎ መግባትና ከተጠያቂነት ሳያመልጥ ከተመለሰ እኔ በጣም የሚገርመኝ ቢያንስ እስኪ ኤቪደንስ ምንድነው እንዲህ ለማለት ተብሎ መጠየቅ አለበት። የኔና አንተ አባቶች በአንድ ወቅት የሃይማኖት ክርክር አድርገው ነበር። የሃይማኖት ክርክር ሲባል ቤተክርስቲያን ልትከራከር አትቀርብም፣ መልስ ልትሰጥ ነው የምትመጣው። መልስ ናት በራሷ። ቦሮ ሜዳ ላይ በንጉሠ ነገሥት አፄ ዮሐንስ ዘመነ መንግስት የተደረገ ክርክር ነበር። የምንፍቅና ትምህርታቸውን ይዘው መጥተው መልስ ተሰጥቷቸው መሳደብ ሲጀምሩ እጃቸውን የተቆረጡት ይቅርታ መጠየቅ እንትተው መሳደብ ስለተጀመረ ንጉሱንም ተሳደቡ። ይህች ናት ኢትዮጵያ የነበረችው። ምን ታረጋዋለህ? ቦጊዜ ለኩሉ አንተ ኦርቶዶክሳዊ ወጣቱ ተግባባ፣ ተዋደድ፣ ተፋቀር። የኔና አንተ አንድ መሆን በጣም ብዙ ነገር ነው ያስቆመው። እስልምናውን እንኳን አታዩት፣ ዝም አለ እኮ። መሳደቡን ተው፣ ቀዘቀዘ። ምክንያቱም እኔና አንተ እየተገለጥን ነው። አይዟችሁ። ኤኒዌይስ ምን ይባላል? ጸድቅም ባንጸድቅም እንኳን ክርስቲያን ሆነ መቤቴ ሰሞኑን ብንጸድቅም ባንጸድቅም አልተባለ። ብንጸድቅም ባንጸድቅም ምን አመጣው? በእርግጠኝነት ተስፋ አደርጋለሁ ትንሽ ተቆይቶ አንጸድቅም እንደሚባል ምንም ጥርጥር የለኝም። የተወዳጁ የሰዎቻችን እንግዲህ ከሰሞኑ በድጋሚ ፓስተር ዮናታን የተባለው ግለሰብ መናገር ጀምሯል። ብንጸድቅም ባንጸድቅም የሚለውን የርዕሰ ሊቃውንት አባ ገብረ ኪዳንን አስተምህሮ ይዞ መጥቷል። ትንታኔ ይሰጥበት አይደለም። አሁንም እነሱ መናደዳቸውን ቀጥሏል። እኛ ግን የርዕሰ ሊቃውንት አባ ገብረ ኪዳንን ሙሉ ትምህርት እንዲህ እናደምጣለን። አድምጠን እንመለስ። ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋቸው እንዳይዘነጋም። ኮሜንት ላይ ብንጸድቅም ባንጸድቅም እንኳንም ክርስቲያን ሆንኩኝ በሉ። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን። ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አሁን ይህንን ቅዳሴ እኮ የሚካኤል ቅዳሴ ነው። ቅዱስ ሚካኤልን ለመስማት አዋጅ አዋጅ! ሁላችሁም አንዳንድ ሚሊዮን ብር አምጡ ብንባል አሁን ማን ከፍሎ ይሰማው ነበር? በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው። ኪዳኑ የሱራፌል ኪዳን፣ ማህሌቱ የሱራፌል ማህሌት ነው። ቃለ እግዚአብሔሩ የሱራፌል ማህሌት ነው። ሃይማኖታችን የሱራፌል ሃይማኖት ነው። እመቦዝ አምፃ ካላ ስባተ ሱራፌል ውጉዘ ለይኩን ይላል አቡሊዲስ በሃይማኖት አበው። ሱራፌል ከሚያመሰግኑት ምስጋና የተለየ ምስጋና የሚያመጣ ሰው ቢኖር የተለየ የተረገመ የተለየ ይሁን። ሱራፌል ከሚያምኑት ሃይማኖት የተለየ ሃይማኖት ያመጣ ቢሆን የተለየ ይሁን። ጾማችን የመላእክት፣ ምንኩስናችን የመላእክት፣ ማህሌታችን የመላእክት፣ ስርዓታችን ለመላእክት። ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ትትመሰል በጽርሐ ላይም ዘላይሉ ወቅድስት ድንግል በሰራገላ እሳት ዘይጸውሩ ኪሩቤል። ተመልከቱ፣ ቤተ ክርስቲያን ይላል። ለዚች ቤተ ክርስቲያን የመላእክት ስርዓት አላት። ለመላእክት ስርዓት አላት። ቤተ ክርስቲያን ጽርሐ አርያም ትመስላለች። በላይ 4 ወንጌላውያን አሉ። እየንተ ኪሩቤል ብነ 40 ወንጌላውያን ተመልከቱ። በላይ ኪሩቤል አሉ፣ በዚህ 4 ወንጌል አሉ። እየንተ ሱራፌል እንደ ሱራፌል ካህናት አሉ። ተመልከቱ። እየንተ ሊቃናት ማን አሉ? መላእክት ዲያቆናት አሉ። እየንተ መላእክት እነማን አሉ? ደናግል መነኮሳት አሉ። ስለዚህ ይቺ ቤተ ክርስቲያን ጽርሐ አርያም ናት። በሰማይ የብርሃን ታቦት አለ፣ እዚህ ታቦት አለ። በሰማይ የብርሃን መጋረጃ አለ፣ እዚህም የብርሃን መጋረጃ አለ። በሰማይ ተመልከቱ የብርሃን መንበር አለ፣ ከዚህም የብርሃን መንበር አለ። በሰማይ ረቂቅ ማዕጠንት አለ፣ በዚህም ረቂቅ ማዕጠንት አለ። በሰማይ ረቂቅ ፍም አለ፣ በዚህም ረቂቅ ፍም አለ። በሰማይ ረቂቅ ዕጣን አለ፣ በዚህም ረቂቅ ዕጣን አለ። በሰማይ እግዚአብሔር አለ፣ በዚህም እግዚአብሔር አለ። ስለዚህ ይህች ቤተ ክርስቲያን ሰማይ ናት፣ ጠፈር ናት። ይህች ቤተ ክርስቲያን ጠፈር ናት፣ ሰውና መላእክትን ያስተባበረች። በነገራችን ላይ ሂዱ ንገሩ አውሩ ለዓለም የሚለውን ዝማሬ የሰራው መምህር በጋሻው ደሳለኝ ነው። ግጥምም ዜማም ለምርቴ ሰጥቷት ነው። ስለዛ ብዙውን ጊዜ ኦርቶዶክሳውያን ምን ይላሉ? የኛ ዝማሬ ይላሉ። በተለይ አሮማ ቤተክርስቲያን የምንዘምራቸው ዝማሬዎች መምህር በጋሻው ደሳለኝ የሰራውን፣ ትዝታው ሳሙኤል የሰራውን፣ ሀብታሙ ሽብሩ የሰራውን፣
በክርስቶስ ኢየሱስ መንግስት ውስጥ አሁን የተጨመሩ ነፍሳት አገልጋዮች በፊት በጨለማ እያሉ የሰሯቸውን ስራዎች ግጥምና ዜማ አሁን ላይ እንዘምራለን። ስለዚህ የኛ ነው አትበሉ። በፊት በጨለማ እያሉ ነው ያልከው እና ታዲያ ምን ወደ ብርሃኑ ሲመጡ ግጥሙም ዜማውም ሁሉም ነገር ጠፍቶባቸው ጸጋቸው ተገፎ በጋሻውማ ጭራሽ በቃ አዳራሽ መጥቶ የሚሰማው ሲያጣ ጎዳና ወጣ። ትዝታውም እዛ እንደው ኧረ ተው ክፉ ታናግራለህ ሰው አንተ። ሁሉ ጊዜ በቃ ከቤተ ክርስቲያን ራስ አትወርድም አይደል? ዲያቆን ነበርኩ እንዲህ ነበርኩኝ ቀድስ ነበር። በቃ ቪዲዮዎችን ግን ወርታች እያወረድክ አይታችሁ ታውቃለህ? የራስህን ነገር አሁን ብርሃን ነው ብለህ ወደ ሄድክበት አዳራሽ ስለሱ ለምን አትነግራቸውም? በቃ እቺ ቤተ ክርስቲያን ለአንተ በቃ የገቢ ምንጭ ሆነች። ይመችህ። ለማንኛውም ግን ያው እኛ ምርቴ ስለዘመረችው እንዘምረዋለን። ለምርቴ ሰጥቷት ነው። ኧረ አንተ ታምረ ማፈር አለበት እግዚአብሔርን። አሁን እንደው አንተ በጣም ነው ማዝንልህ። ዞሮ ዞሮ ግን እኛ እንዘምረዋለን። ግን ትዝታው አሁን የዘመረውን ዝማሬ እኛ እንዘምርም። ገብቷል ምን ማለት እንደፈለኩ? ቤተክርስቲያን ካደክ ምን ማለት እንደፈለኩ ይገባል። ስለዚህ ምርቴን የዘመረችውን ዘምሯለን። የኛ አትበሉ ላልካት ደግሞ የኛ ዝማሬ ስለሆነ እና እነ በጋሻው የኛ ያልጸጋቸው የተገፈፈው ከብርሃን ወደ ጨለማ ስለሄዱ ነው እንጂ ከጨለማ ወደ ብርሃን ስለሄዱ አይደለም። እሱን ደግሞ አሁን ባላቸው የአገልግሎት ሁኔታ ማንም ሰው መመዘን ይችላል። እና ገለቴ አይዞ ነው ምን